አንቺማ አይተሽዋል እሱማ ምን ችግር አለ እሱማ እኔም ጋር እኮ አለ አንቺም ጋር ለሁነሽን ነው እኔ ጋር ያለውማ ነው ለየት ይላል ማየቱን ሳየው ነበር ብቻ ግን ጊዜም የለ ምን ችግር አለ አንዴ እኮ በቁሞት ነው በቁሞ ገባ ይሉና ወጣ ይላሉ ፍሬቻ ይሏታል የሥራ ባልደረቦቿና ጓደኞቿ ቤተሰቦቿ ደግሞ ላላ እያሉ ይጠሯታል የሀገር ፍቅር የመድረክ ላይ ፈርጧን የውዝዋዜና የጭፈራ ቅኔን ዘርፋለች የሚባልላት አርቲስት ፍሬህይወት ባህሩ ወየኔ ጌታ እድሜኔ ማቱ ሰላም ያርግልኝ ሌላ ምን እላለሁ ምን አጥማ አለ ሳቂታዋ ቀልድ አዋቂዋ የትንሹም የትልቁም ወዳጅ አርቲስት ፍሬህይወት ባህሩ በ1953 ዓመተ ምህረት በመዲናችን አዲስ አበባ ጣሊያን ሰፈር ተወለደች ቤት ውስጥ ድምቀት የሆነችው ፍሬህይወት ባህሩ የአንደኛና ሁለተኛ ደረጃ ትምህርቷን በአጋዚያንና አርበኞች ትምህርት ቤቶች ተከታትላለች አርቲስት ፍሬህይወት ባህሩ የምንጊዜም የህይወት መርህ ነበራት እርሱም የሰው ልጅ ትልቅም ትንሽም የለውም ለሁሉም ቅርብ መሆንና አዲስ ሰው መቅረብን እንደ መርህ ነው ለሷ ፍሬህይወትን የምታዋወቀው ነው መዘጋጃ ቤት የሰራውኝ አገር ፍቅር ስመጣ ነው ብዙ ጓደኞች አሉኝ አገር ፍቅር እዛ ስመጣ ፍሬህይወትን በውዝዋዜ ክፍል ከነ ባሏ አንድ ላይ እዛ አቃቸው ነበርና ከዛን ጊዜ ጀምሮ ተውቃለን ከዛ በኋላ ደግሞ ከተስፋ ኢንተርፕራይዝ ጋራ መጨረሻ ላይ እኔም እሷም ጥሩታ ከወጣን በኋላ አብረን ለተወሰነ ጊዜ ቲያትር አብረን እንሰራ ነበር እሷ አገር ፍቅር የዘመናዊ ሙዚቃ ዳንስ ውዝዋዜ አባል ሆና ምናልባትም 6-7 አመት ካገለገለች በኋላ በ1969 ዓመተ ምህረት ጥር 1 ነው የተቀጠረችው አገር ፍቅር የዘመናዊ ሙዚቃን የሙዚቃ እድገት ከፍተኛ ደረጃ ላይ እንዲደርስና የውዝዋዜው የዳንሱ ጥበብ ከፍተኛ ደረጃ ላይ እንዲደርስ በማድረግ ረገድ ከፍተኛ አስተዋጽኦ ካደረጉ ሰዎች ውስጥ ሆና ነው እኔ በ1976 ዓመተ ምህረት እንግዲህ ከ7 አመት በኋላ ማለት ነው ከአዲስ አበባ ዩኒቨርሲቲ በቲያትር አርት ተመርቄ የመጣሁትና እዚህ የተገናኘ ነው እኔ ቲያትር ክፍል አባል ሆኜ እሷ የዘመናዊ ሙዚቃ ክፍል አባል ሆና ነው ያንድ መስሪያ ቤት ሰዎች ሆነን የተገናኘ ነው ፍሬህይወትን ማቃት ከ84 ዓመተ ምህረት ጀምሮ ነው የምንተዋወቀው እኔ ከሐረር መጥቼ መጀመሪያ አገር ፍቅር በተቀጠርኩበት ሰዓት እኔ በድምጻይነት ቀጠር እሷ ደግሞ እዚህ ተወዛዋዥ ነበረች በዛ ነው ተውቃችን ድሮ ዘመናዊ ክፍልና ባህል ክፍል የሚባል አለ በሀገር ፍቅር ውስጥ ለየብቻ ነው ትሬኒንግ የምናደርገውና መጨረሻ ላይ ልክ እነሱ አዲስ ስራ ይዘው ሲወጡ እኛም አዲስ ስራ ይዘን ስንወጣ ለአዲስ አመት በቃ አንተያይም መጨረሻ ላይ ነው የምንተያየው በቃ ቁጭ ብለን እኛም የነሱን ክፍል እናያለን እነሱም ደግሞ የኛን ክፍል ያያሉ እና እንደውም ቆየት ያለ እንደውም የሆነች ትንሽ ፎቶግራፍ አለችንና ሁሉ ጊዜ በቃ እሷን ባየው ቁጥር ወደ ኋላ ዞር ብዬ መለስ ብዬ እንዳስብ ያስብላል እንደህት አሁን ይሄ 7 አመት ነው እዚህ ቤት ውስጥ የኖርነው ተወልደን ያደግንበት ቤት ነው ሁላችን ማግብተናል ወልደናል እዚሁ ነው ተለያይተን ኖረን አናቅም አሁን በሞት ነው የምንለያየው ፍሬህይወት ሌላ ቦታ መኖር እየቻለች ከኛ ጋር ነው የምትኖረው ሌሎቻችንም እንደዛ ወልደንም ከብደንም ድረንም እዚሁ ነን ይሄ ሁሉ ደግሞ በማን ነው በፍሬህይወት ነው ፍሬህይወት ሁሉ ጊዜ ሰብስባ ነው የምትኖረው ልጆች አሉ የልጅ ልጆች አሉ የልጅ ልጅ ሁሉ አለ እዚሁ ከኛ ጋር ነው ወንዶቹም ለምን ፍሬህይወት አትወድም ተለያይቶ መኖር አብረን ነው የምንኖረው ይሄ ምንነግርሽ እውነተኛ ታሪክ ነው እንደውም አንዳንድ ጓደኞቻችን ምን ይሉናል እኛ መጽሐፍ ጸሐፊ ብንሆን የእናንተን ቤት ታሪክ እንጽፍ ነበር ሰው እንዴት ተለያይቶ አይኖርም እንግዲህ ትልቁ የቤቱ አንጋፋ ምሰሶ እሷን ከእናታችንና ከአባታችን ቀጥላ ይሄው እስከ ዛሬ 7 አመት ነው ይሄ ቤት ይኖር ነው ይሄው አለን እስካሁን አብረን ነው የምንኖረው በስደትም ብንሄድ በምንም ብንሄድ ተመልሰን እዚሁ ነው ልጆቻችንም እዚሁ ነው ስንድርም እዚሁ ነው ሲወልዱም እዚሁ ነው ልጆቻችን ውጭ ከሚወጡት ውጭ ማለት ነው
አብረን ነው የምንኖረው። ያ ሁሉ በምንድነው? በፍሬህይወት ነው። ፍሬህይወት በፍጹም ናዝሬት ሄዳ 3 ቀን አታድርም። ሐዋሳ ሄዳ 3 ቀን አታድርም። ተመልሳ ነው የምትመጣው። በየቀኑ ትደውላለች። እንደው በቤት ውስጥ እንኳን አለመስማማት እንኳን ቢኖር ደውላ ምን ነው በህልም ያየው ምን ሆናችኋል እንዲሆናችኋል ትለናለች። እና ፍሬህይወት ለኔ እህቴ ብቻ አይደለችም፣ ለኔም ለሌሎቻችንም እህት ብቻ ሳትሆን እናትም ነች፣ አስተዳዳሪያችንም ነች። ብንታመምም ብንልም እሷ ጋር ነው ሁላችንም ሮጣን እሷ ነች ዋናዋ። በቃ ምን ብዬ ብነግርሽ ነው ስለሷ እኔ ያቅተኛል። እውነት እንደምተባለው ሰው ሲያወራው ይሻላል። ፍሬህይወት ባህሩ ባለችበት ቦታ ሁሉ ድምቀት መፍጠር መገለጫዋ ነው። ከአዋቂው ጋር ቁም ነገረኛ ናት። ከህፃናቱ ጋር ደግሞ እንደ ልጅ መሆን ትችልበታለች። ሳቋ አካባቢው ላይ ላለ ሁሉ ይስተጋባል። በቃ አሁን ለኔ ጓደኛ ናት። የነሙናዬ ታላላቆቿ ጓደኛ ናት። ከዛ ቀጥሎ ደግሞ የኔ ታናሾች ጓደኛ ናት። ከልጄ ጋር ደግሞ በጣም ፍሬንድ ናት። እንደዚህ አይነት ሰው ናት ፍሬዬ። ከሁሉም ጋር መግባባት የምትችል በሁሉም ቋንቋ ማውራት የምትችል ሰው ናት። ለኔ እናቴ ምንም በቃ እኩያይም ስለሆነች እኩል ነው የምናወራው የምንነጋገረው። አሁን ተቆጣና መልሳ ትረሳዋለች። ሁሉ ነገሯ ፍቅር ነበረ። የቁጣዋንም አታየው፣ ክፋቷንም አታየው፣ ምንም ነገሯን አታየው። በተለይ ለኔ ደግሞ በቃ ሁሉ ነገር ነች። ያው እንደ ኩያ ነው የምንነጋገረው የምናወራው ምንም ምንለው። ማስከፋት እንኳን እንደተከፋች ሆና አታየኝም። እኔን ደስታ ነው ሁሌ የምትለኝ። ህይወት ማለት ህይወት ናት። ፍሬ ብዙ ናት። ብዙ ፍሬዎች አሏት። ሁሉንም ባንድ አይነት የራሳቸው ከለር አላቸው። ጓደኞቿ ባንድ አይነት ትልሽ ሁሉም በየራሱ በባህሪው አድርጋ የምትይዝ ጥሩ ሰው ናት። በጣም ከትንሹ ትንሽ ከትልቁ ትልቅ በቃ ከምነግርሽ በላይ ናት። በማህበራዊ ክንውኗ በማህበራዊ እንቅስቃሴዋ በማህበራዊ ቁርኝቷ በጣም ጥብቅ የነበረች ሰው። ፍሬህይወት ካለች ሳቅና ጨዋታ አለ። ፍሬህይወት ካለች ቀልድ አለ። ፍሬህይወት ካለች ድምቀት አለ፣ ሙቀት አለ። አንድ ድግስ ተደግሶ ጭር ካለ ወይም ቅዝቅዝ ካለ ዴፊኒትሊ ፍሬህይወት የለችም ማለት ነው። እኔ ሁሉ ጊዜ የምለው ነገር እንደሱ ነው። ከቀዘቀዘ ፍሬቻ የለችም እንዴ ነው የምለው። ፍሬቻ ነው የምንላት። ፍሬቻ የለችም እንዴ እላለሁ። ደብሯት ከሆነ አለው ኪያዬ ትላለች። ታዲያ ቀዘቀዘ እኮ ሞተ እኮ እንትኑ ስሜታችን እንትን አለ እላታለሁ። በቃ እንደምንም ራሷን አረጋግታ እንትን ትላለች። ከሌለች ግን የለችም ማለት ነው። ይቀዘቅዛል። የለችም ወጣ ብላለች እንዲህ ሆኗል ይባላልና ፍሬህይወት ሁል ጊዜ በተቀመጠችበት ባለችበት በደገሰችበት ባስተባበረችበት ቦታ ሁሉ አንጸባራቂ ኮከብ ነች። ፍሬህይወት ልክ እንደሚባለው ሌላውም ሰው እንደማያውቃት ተጫዋች ናት። ስራ ላይም መድረክ ላይም በጣም ተጫዋች ናት። እሷ ያለችበት ቦታ ሳቅ ጨዋታ ነው፣ ደስታ ነው። በእያንዳንዱ ነገር ታስቅሻለች እና ሳቅሽን ተቆጣጥረሽ ነው የምታሳልፈው ከፍሬቻ ጋር። ፍሬቻ እንደውም ስራም ቦታ አስተያየት እንደዛ ናት። በአካባቢዋም ሳቂታ ተጫዋች ናት። ሁሉም ቦታ የምታያት ፍሬህይወት ተመሳሳይ ናት። የአንድ አካባቢ ድምቀት ነች። የአንድ አካባቢ ፈገግታ ነች። የአንድ አካባቢ አባመላ የምትያት ነገር የለም። በቃ በቢዝነሱ ስቲ የሆነ ቦታ ምናምን ነገር ቆይ ምናምን ነገር ስትሄድ ሰው ሁሉ ይቀበላታል። ለመግባባት በጣም በቃ በጣም ቅርብ፣ ለሁሉ ነገር ቅርብ ነች። ለሁሉ ሰው ገቢ ነች ማለት አትከብድሽም። አዲስም ስትመጪ የምታግባባሽ ነች። ከማንም በፊት ቀድማ ሰውን የምትቀርብ ነች። ቀድማ የምታግባባሽ ይዛሽ ወደዛ ወደዚህ ሁሉንም ነገር እና ፍሬህይወት ብዙ ነች። ፍሬህይወት ባህሩ ስትስቅ ስትጫወት ለተመለከታት ለሌላ ነገር ትርፍ ሰዓት ያላት አትመስልም። ነገር ግን በማህበራዊ ህይወቷ የኔ ማለትን የማታውቅ የሷ የሆነ ሁሉ ለሁሉም የሆነ እንደሆነ አስባ የምትኖር ፈጥኖ ደራሽ ነበረች። ታዲያ ይህ ደግነቷ የአይን ብሌኗን እስከ መለገስ የሚደርስ ነው። ፍሬዬ አሁን ተጫዋች ናት እንላታለን አይደል? ቁም ነገረኛ ናት። በጣም ቁም ነገረኛ፣ በጣም መካሪ፣ ለኔ በተለይ በጣም መካሪ ናት። ታላቅም እንደመሆኗ መጠን ታላቅ ስለሆነች ብቻ ሳይሆን በሙያ ውስጥ ያሳለፈቻቸው ብዙ በጎም አሉ ብዙ ነገሮችም አሉ። እነኛን ትመክረኛለች። እኔ ቸኩላለሁ፣ ፈጥናለሁ፣ ረጋ በይ ትለኛለች። ምንም ነገር ቢመጣ ቀድሞ ደራሽ ናት። ፍሬዬ ለሁሉም ሰው ማንም ከሌ እንደዚህ ሆነ ብትባል የመጀመሪያ ደራሽ ናት። ለክፉም ለደጉም ፈጥኖ ደራሽ ናትና
ፍርዬን ማጣት ቀላል ነገር አይደለም። በእኔ ጋራ ደግሞ በተለይ አብረን ታህሳስና ሐምሌ ገብርኤል አዋሳ ሁልጊዜ አንለያይም ነበርና በዛ በጣም አሁን አብረን ተለይተን ስንሄድ እንዴት ነው የምንሄደው እያልን እንደውም አሁን የምናወራው ያ ነው ትዝታዋ። እዛ ጨዋታዋ አብረን አምሽተን የምንጫወተው ብዙ ነገሮች አሉ እና ፍርዬ በጣም የምንወዳት የምናፈቅራት ለክፉም ለደጉም የምንጠራት እህታችን ናት። ከፍሬ ጋር የተዋወቅ ነው ለአረጋውያን የሚሆን ገቢ ማሰባሰቢያን በጋራ በመስራት ነው። እንዲሁም ደግሞ የኛ ሴንተር የሚገኘው ማዕከላችን በአዳማ ከተማ ነው። እዛ ድረስ ቦታው ድረስ ሁለት ጊዜ በመገኘት አረጋውያንን በመጎብኘት አልጋ ላይ የዋሉ ካልጋ የማይነሱ አረጋውያንን በያሉበት እየዞረች አይዟችሁ በማለት 2 ዙር አረጋውያን የመጠየቅ የመደገፍ ፕሮግራም አድርጋለች። እዚህ ጋር ስትገባ ብር ታስቀምጣለች እንዳትጠየቅ ነው ገባሽ? ከዛ ትመጭና የምትፈልጊውን ይዘሽ ትሄጃለሽ። ቡና ከያዘን ቡናውን እንዳይረብሿት እዚህ ጋር ብር ታስቀምጣለች። ይዘሽ መሄድ ነው የምትፈልጊውን ገዝተሽ መምጣት ነው። ይሄ ከደግነቱ አንዷ ነው። ሁለተኛው ስጋ ትወዳለች፣ እኛም ስጋ እንወዳለን። ይሄ ግቢው እንዲደብረው እንዲጨንቀው አትፈልግም። ትደውልና ግቢው ላይ አድርጉት መጣው ይዤ ትላለች። እንጭርጭር ብዬሻለሁ። ሁላችንም የምንወደው ነገር ነው ስጋ። ያው አብሮን የኖረ ነገር ስለሆነ ከአባቶቻችን እዛ እዚህ ጋር በቃ እንዲህ የሰው ልጅ አይታ እገሌ የሆነ ነገር ሆኗል እምትል ሰው ናት። እገሌ የሆነ ነገር ሆኗል፣ በቃ የሆነ ነገር ሆኗል ምናምን ነገር እስቲ እኔና ወንድምዬ እስቲ ሂድና እገሌን ጥራው የሆነ ነገር ሆኗል ምናምን ነገር ምን ሆኗል እስቲ ብቻ ሂድና ጥራው ትለኛለች። ሄጄ ጥራዋለሁ። ከዛ የሆነ ነገር ትለዋለች። አዎ ይላታል። አውጥታ ቦርሷን ከፍታ ምናምን ስትሰጥ ነው ማለት እንደዚህ ምናምን ና ብላ የእውነቴን ነው የምልሽ ና ብላ የዘነ የዚህን ያህል በጣም 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 ደግ ሰው ናት። በጣም ከሚገባው በላይ ደግ። ና እስቲ አልበላህም አይደል ታስታውቃለህ እባክህ ምናምን ነገር ብላ አሳስቃ ነው የምታበላሽ የምታጠጣሽ እና የልብ አውቃ ናት ደግሞ በዛ ላይ የስንቱን ጎሮሮ የምሸፍን ሰው ናት። የእውነቴን ነው የምልሽ። የሻማ ማብራት ፕሮግራም ተዘጋጅቶ አዳማ ለየት ባለ ሁኔታ ዘክረዋታል። ሌላው የወደቁትን አንሱ እዚህ ፈረንሳይ ለጋ ሲሆን አብረን ሂደን ብዙ እንደዚሁ ተመሳሳይ ነገሮችን ሰጥታለች። የምሯን ነው የምታደርገው። ከተደረገ ደግሞ በደንብ ምንም የራሷን ትውት አድርጋ በቃ ብዙ በቃ የሆነ ነገር እንደዚህ ፍርዬ አላት ማለት ግማሹ አልቋል። እዛ ጋር መንገድ ላይ ተበትኑ ግማሽ አይደለም በቃ ሩቡ ነው የሚቀረው። ሩቡም ካለ እኛ እንወስድባታለን። እንደዚህ ናት ፍርዬና ለሁሉም በቃ የሆነ እቃ ከውጪ ከመጣላት ካየነው እኛ ሽቶ ምናምን መጣ አይደል ተቀብተነው ግማሽ ደርሶ ቤቷ ይሄዳል። የሆነ ነገር ቤቷ ሄድናል እንደዚህ እቺን በውስጣት በቃ በተለለኒ ደግሞ አሰስተም ነበር እንደዛ ነው። በማህበራዊ ክንውኗ በማህበራዊ ግንኙነቷም በችግር በሐዘን በደስታ ቀድመው በመጀመሪያው ረድፍ ከሚገኙ አርቲስቶች አንዷ ነበረች ፍሬህይወት። ሰው ተቸግሮ ሰው ታሞ ሰው ሐዘን ደርሶበት ሰው ሊያገባ ወይም ሊድር ነው ከተባለ ግንባር ቀደም ወረቀት ይዛ ያኔ ወረቀት ይዞራል። አርቲስቱ እንደየአቅሙ የቲያትር ቤት ሰራተኛ እንደየአቅሙ ያዋጣል። ያ ሐዘን ያ ህመም ደስታም ከሆነ ሰርግም ከሆነ ያ ሰርግ በከፍተኛ ደረጃ ደምቆና ምንም ጉድለት ሳያሳይ የሚያልፍበት ሁኔታ እንዲሆን ከፍተኛ አስተዋጽኦ ከሚያደርጉት አንዷ ፍሬህይወት ነበረች። ፍሬህይወት ለገንዘብ ብዙም አትሳሳም። ያው ደሞዛቸው ትንሽ ስለነበረ በዛን ጊዜ 153 ብር አካባቢ ነው የነበረው ደሞዛቸውና ያም ሆኖ ግን 153 ሲባል ቁጥሩ ትንሽ ነው የሚመስለው በአሁኑ አይን ሲታይ። በዛን ጊዜ ግን ኑሮን መርተው ትዳር መርተው ያልፉበት የነበረ ደሞዝ ስለሆነ ኑሮን የሚችሉበት ስለነበረ ከዛ ውስጥ ተቆንጥሮ እንደገና ለሐዘንም ለደስታም ተዋጥቶ ምንም ሳይከፋቸውና ሳይጨናነቁ ያሳልፉ ከነበሩ አርቲስቶች አንዷ ነች ፍሬህይወት። ፍሬህይወት ከመንገድ ነው መምጣቷን የምናውቀው። ይዘው የሚመጡ ሰዎች መጣች ላላ ይባላል። የቤት ስሟ ላላ ነው። ላላ መጣች ቶሎ በሉ ፏፏ እናረጋለን። በረንዳ ላይ ነው የምንውለው። ሰው ይጀመራል፣ እዛው ሁሉ ነገር ይበላል ይጠጣል ምናምን። ይሄ ትልቁ ደግነቷ ነው። እኛ ሳናቅ ደግሞ አሁን በብዛት ደግሞ ሰምተናል
ካለፈችም በኋላ ፍሬት ሁሌ ሳቅ ጨዋታ ነው ምናምን ነው። እኛም እንደሱ ነበር የምንለው፣ አናቃትም ነበር። ለካ በተለያዩ ቦታ ሰዎች አሏት ምትረዳቸው፣ ተቆራጭ ምታረግላቸው ምናምን እንደዚህ ምታረግላቸው ሰዎች አሁን ሰማን በይበልጥ። ከዛ ውጭ ፍሬዎት ከዚህ ሀገር ፍቅር እስክደርስ ከዚህ መላኬ ስጋ ቤት ይባላል እዚህ ጋር እሱ ጋር ቁጭ ብላ በቃ እግዚአብሔር ስለሚባርክላት ነው እንጂ ወጪዋ ፍሬዎት ከቤት ስትወጣ በቃ ለወጪ ወስናል ይዛ የምትወጣው። በጣም ብዙ ሰዎች ከጎኗ አሉ። ሁሉም ጋር መሀል ትቀመጣለች። እዚህ ቡና ታክሲ ወይም የሚወስዷት ሰዎች እስኪመጡ ከዛም በኋላ በቃ ያንን ስታረግ ነው የምትቆየው ፍሬት። ይሄ ነው ደግሞ ሌላው ደግሞ ለኛ በጣም አስገርሞን እንትን ያልነው ደግሞ ትልቁን ስራ የሰራችው የአይኗ ነው። እኔ የአይኗ ለራሴም እንደው ለራሴ በቃ ፈለኩ ማድረግ። ይሄ ትልቅ ደግነት ነው ፍሬዎት። ሁለት ነገር ሰራችኝ ከዚህ በፊትም ተናግሬዋለሁ። አይኖቿን እኛ ጋር ማስቀመጧ አምኗ ለመሄድ ይሄን ነው ያልኩት። በቃ በህይወቷ ቁጭ ብላ አሁን ያን ነገር ብሆን ብላ መታስዝ ነው የመሰለኝ። ማን ያያቸዋል አሁን እንዳለ ነው ማለት ነው። አሁን እንግዲህ ሁሌ ስታየን አይደል የኖራችሁ፣ ስታየን ስጠብቀን እኛ አሁን የሶስት ጊዜ ታናሿ በሆነም የወለድኩ የከበድኩ ነኝ፣ ትልቅ ነኝ። ግን ዛሬ እኔንም እየጠበቀች ነው ፍሬት። እና ያንን አይን ማስቀመጥ ማያዋ ነው። ማያዋ ልጆቿ ማያ እኛ ማያዋ ነው አንደኛ። ሁለተኛው ደግሞ የሰው ልጅ አይን አብርቶ ወደ አፈር መሄድ እኔ ይሄ ትልቅ ነገር ነው ለፍሬዎት። ለኛ በተለይ እኔ እንደ ክብር ነው ያየሁት። በቃ ራሴ ምን ተኖንኩኝ ይሄን ደግነት ባረገው በቃ ማረግ ፈለኩ። ጓደኞቼም አሉ የተመዘገቡ የፍሬትን ከሰሙ በኋላ ማለት ነው። በበርካታ ስራዎች የህዝብ ልብ ውስጥ በቀላሉ መግባት የቻለችው አርቲስት ፍሬህይወት ባህሩ ከሰራቻቸው ስራዎች መካከል ጉራማይሌ፣ ሰካራሙ ፖስታ፣ ማዕዶትን የመሳሰሉትን ፊልሞችን ጨምሮ በአስቂኝ የኮሜዲ ሙዚቃዎች ላይ በመሳተፍ አድናቆትን አግኝታለች። እኔ በነገራችን ላይ ለረጅም ጊዜ አለቃቸው ሆኜ ሰርቻለሁ። የቲያትር ክፍል፣ የባህል ሙዚቃና ውዝዋዜ፣ የዘመናዊ ሙዚቃና ውዝዋዜ፣ የፕሮግራምና ፕሮዳክሽን፣ የሲኔማ ቤት እነኝን ሁሉ አጠቃልዬ እንደ ምክትል ስራ አስኪያጅ ደረጃ አርቲስቲክ ማኔጀር ሆኜ ነው ሳገለግል የነበረውና ባለቃነትም ረጅም ጊዜ አብሬያቸው ስለኖርኩ ባህሪ ለባህሪ ጠባይ ለጠባይ እንግባባለንና እንደየጠባያቸው እንደየችግራቸው እንደየሁኔታቸው ተዛዝነንና ተግባብተን አንደርስታንድ ተደራርገን ስለሆነ ከፍተኛ ውጤት ያለው ስራ ስንሰራ የነበረው። በዛ በኩል በጣም የሚደነቅ እንትን ከነበራቸው ባለሙያዎች አንዷ ፍሬህይወት ነች። ከሁለገብ አርቲስቶች አንዷ ነች። በተረፈ ፍሬህይወት ገና ከትምህርት ቤት ጀምሮ አክሮባት ስራ ስለነበረ ስፖርተኛ ስለነበረች አክሮባትም ትችላለች። መድረክ ላይ ትገለባበጣለች። አጥንት ያላት አትመስልም። ዳንሷ በጣም ምርጥ ዳንስ ነው። ልክ በዘመኑ ከነበሩት ጓደኞቿ ጋር በጣም ከፍተኛ ደረጃ ላይ የደረሰ ጥበብ ነው ሲሰሩ የነበሩት። እኔ ነቃሽ ላይ አብረት ስለሰራው አሁን ማየት አልነበረ በፊት። ከዛ ደግሞ አብረሻት መድረክ ላይ ተሰሪ የተለየ ስሜት ነው። በቃ የሳቅሽ ተደስተሽ ሁሌ መድረኩን ናፍቀሽ ነው የምትጠብቂውና ምን ይፈጠር ይሆን ብለሽ ትጠብቂያለሽና ነቃሽን በስፔሻል አየዋል። አብረን ነው የምንሰራው። ስክሪፕት ሲመጣ ትሰጠናለች፣ እናናበባት። ማናበብ ይባላል አይደል? እኛ ነው እናናበባት እናናበባታለን። በቃ ለቤት ውስጥ ቲያትረኛ እንሆናለን ከሷ ጋር የተሰጣትን ገጸ ባህሪ እሷን ትስተል እኛ ከዚህ እንኳን እኛ አይደለም ዘመዶቻችን አንዳንድ ጊዜ ከክፍለ ሀገር ሲመጡ ቁጭ ላይ ያናበቧታል። ያቃሉ ስክሪፕት ልናናበብ ነው ምናምን ይላሉና ከኛ ጋር የምታነበው። ካለዛ ግን ያው በሯን ትዘጋና መበጽሯን አድርጋ ቁጭ ብላ ታነባለች። ግን ብቻዋን ብዙ ጊዜ አትሰራ፣ ከኛ ጋር ነው የምትሰራው። እኛ ትልልቁ ምናምን ልጆች ከሌሉ ከህፃናቶቹ ጋር ትናበባል፣ ያናበቧታል። መድረክ ያምርባታል። ከኔ ጋር አብራ ሰርታለች። ኢላስቲክ ህንፃ ሙዚቃዊ ድራማ ላይ ነው በብዛት እንትን ያለው እኔ ነኝ የሰራሁት። እዛ ቦታ ላይ የሚገርም አይነት ስራ ነበራት። በጣም ሰዓት አክባሪ ናት ፍርዬ።
ሁሌ ጠዋት ነው የምትነሳው። ስራ ይኖራትም አይኖራትም ጠዋት ትነሳለች። አሁን አንዳንድ ቀን እረሳዋለሁ። ምትደውልልኝ ይመስለኛል። ለምን ቀጠሮም ባይኖረን ጠዋት ትደውላለች። ሁሌ ፍርዬ የሚያስቅ ነገር ካለ ትነግረኛለች። ጠዋት ማታ ያልነው ነገር ካለ 10 ሰዓት ቀጠሮ ቢኖረን ፍርዬ ጠዋት 12 ሰዓት ለኔ ትደውላለች። እኔ ጋር ብቻ አይደለም ሁሉም ጋር እንደዛ ጠዋት ነው የምትነሳው። ሰዓት ሁሌ ታከብራለች። ሁሌ እኔ አረፍዳለሁ፣ አናድዳታለሁ በዛ። ከዛ ሁሉ ጊዜ ምን ታረጋለች? የምንገናኝበት ሰዓት ወይ የስራው ሰዓት ካለ 2 ሰዓት አስቀድማ ነው የምትቀጥረኝ። እንደዛ ሆኖ ያው ሰዓቱ ላይ ደርሳለሁ ወይ 1 ሰዓት ምናምን 30 ደቂቃ የተለመደ ነው አረፍዳለሁ። እሷ በሰዓቱ ትደርስና እንደዛ ነው የምትቀጥረኝ እና በሰዓት አክባሪ ናት። ሰዓት ማክበር ብቻ ሳይሆን መድረክ ታከብራለች። አድናቂዎቿን በጣም ታከብራለች። በቃ ከዛ ጋር ድንገት አይቷት ንክክ ብሎ ሰው የሆነ ነገር ካለ እሷ ቀድማ ፍስስ ነው የምትለው። ኧረ ፍርዬ ሁሉን ሰላም ብለሽ መንገድ ላይ በቃ ይረፍድብናል ገና ሰላም እያልን እንደዚህ ዝም ብለን አንዳንዴ እንሂድ ምናምን ስላት ውይ ተይ ቤቲ ለነሱ ነው የምንሰራው እኮ እነሱ ካሉ ነው እኛም እንጀራ የምንበላው ትላለች። እንደዚህ አይነት ሰው ናት። እኛውም ሰው የሚወዳት አይነት ሰው ናት። ከሁሉም ጋር ተግባቢ ናት። ከጀማሪ ጋር አትልም፣ ከነባር ጋር አትልም። ከሁሉም ጋር እኩል አይነት ቀረቤታ ነው ያላት። ስለዚህ ስራም ላይ ስታያት በቃ ስራዋን ቀጥ ብላ የምትሰራ ናት። በስራዋ የምትደራደር አይደለችም። በብዙ መልኩ በስራም እንደዛ እንደምታያት ናት። በበጎ በመልካምም ስራ በጣም የምትሳተፍ ናት። በስራዋም በጣም ጎበዝ ሙያተኛ ነች። ዳንሰኛም በነበረችበት ሰዓት ፍሬህይወት በጣም ጎበዝ ዳንሰኛ ነበረች። ቲያትርም ስትሰራ ያው የሚታይ ነው። ቲያትር ላይም ኮሜዲ በጣም ደግሞ ኮሜዲ ነች። ቁጭ ካልንም ፍሬህይወት ካለች መሳቅ ነው። ያለችበት ቦታ ድምቀት ነው። በቃ እንዴት ነው አሁን ዝግጅት ሀገር ፍቅር ማለት የሆነ ዝግጅት ተዘጋጀ ማለት ፍሬህይወት ከሌለች በቃ ምንም የለም። እንዳውም ከነንትኑ ከፍሬህይወት ባህሩ ከሌለች ባገሩ ጥፉ ይላል ብረሩ የሚባል አባባል ሁሉ አለ እዚህ ቤት ውስጥ እና ለሁሉ ነገር ትገባለች። በችግርሽም የሆነ ነገር ቸገረኝ እንዲ ቦታ እንደዚህ መሄድ አለብኝ እንደዚህ ላድርግ ካልሻት ነይ እንሂድ ነው ይዛሽ የትም ትገባለች። ላንቺ ፊት ነች። ደሞ ከቅርብ ጊዜ ወዲህ ደሞ ያመጣችው የሆነ ችግር ስትነግራት ቀድማ ማልቀስ ሁሉ ትጀምር ነበረ። በጣም አልቃሻም ሆና ነበር ፍሬህይወት። እንደምታስቅሽ እንደምትልሽም አልቃሻ እና ደግም ነች። የኔማ ፍሬህይወት ባህሩ ከሌለች ባገሩ ጥፉ ይላል ብረሩ የሚል ግጥም ነበርና አሁን እንደዛ ነው የሆነው። አሁን ሰው አይደለችበት አካባቢ ነው አትሞስፌር ነው የተፈጠረው። እንግዲህ ቀስ በቀስ ድምቀትና ሙቀት ከዋክብት የነበሩ ሰዎች እያጣናቸው ነው። ከነኛ ውስጥ አንዷ እሷ ሆነች። ከደማቆቹ ከዋክብት አንዷ ፍሬህይወት ነች። ፍሬህይወት የሌለችበት እኮ ምንም ነገር የለም። ፍሬህይወት ብረሩ ከሌለች ባገሩ ጩ ይላል ብረሩ ይባላል። እውነት ነው። እንዲህ ስንስቅ ስንጫወት ተሰብስበን የሆነ ነገር ሲሆን ፍሬ ብትኖር ነው የሚባለው። በጣም ይገርምሻል። ለስራ ያላት ፍቅር በጣም የተለየ ነው። ከማንም የተለየ ማለት ነው። አንድ ጊዜ እንደዚህ የቀለጠው መንደር ቲያትር ነበርና እዛ ቦታ ላይ ምናምን ነገር በቃ እኛ ሆን ብለን በቃ ከባክስቴጅ ሆነን ነው የምንሰማቸው ሁለቱ ማለት ነው። ያቺ ዛሬ ይዛ የመጣችውን ስቴጅ ላይ የምትለውን ቃል ለመስማት እኛ እንትን ብለን ባክስቴጅ ሆነን እንሰማለን እና ሌላ በቃ ማንም የማያውቀውን እንትን እዛች ቦታ ላይ እዛች ፓርት ቦታ ላይ ብላ ቃሉን ስትለው በቃ በጣም እንዳለ ህዝቡን በሳቅ ነው የምትገለው። አዳራሹ እንዳለ ነው በቃ እንትን የሚናገረው። ቀጥላ ደግሞ በሚቀጥለው ሳምንት ደግሞ በሳምንት ነው የሚታየው ዝክረ ኪነ ጥበብ ይባላልና በሳምንት ነው። ልክ በሳምንት ደግሞ ጠብቃ ሙናዬ መንበሩ ልክ እሷም እንደዚህ ምናምን ነገር እንዲህ ብላኛለች አይደል? ያቺን ፓርት ጠብቅና ሄዳ ያቺን ፓርት ለሷ የሚሆን መልስ አዘጋጅታ በቃ በዛ እኔ በጣም የሚያመጡት እንትን እኔ ለስራዋ ያላት ፍቅር እንዲህ ነው ብዬ ልነግርሽ አልችልም። ፍሬህይወት ባህሩ ስሟ ከተነሳ ሀገር ፍቅር መነሳቱ የማይቀር ነው። የፍሬህይወት ባህሩ እልፍ አላፍ የልጅነት የወጣትነት የስኬት ትዝታዎች አሉበት። ብዙ ጊዜም ቤቴ ነው ስትል ትደመጣለች። ሀገር ፍቅርን ከአንደበቷም ጠፍቶ አያውቅም ይባልላታል። ሀገር ፍቅር እሷ ከሌለች አይደምቅም። ፍሬህይወት ባህሩ ከሌለች ባገሩ ጥፉ ይላል ብረሩ የሚሰኝ ግጥምም ተቀኝተውላታል። እዚህ ሀገር ፍቅር ውስጥ እሷን አታጫት። የሆነ ነገር ከሆነም በቃ የሆነ ጨዋታም ዝግጅትም ተደርጎ ፈዘዝ ካለብሽ
የሆነ የሀገር ፍቅር ትዝታው ብለሽ መጀመር ብቻ ነው። ከጀመርሽ ትነሳለች፣ ያን ቦታ ታሞቀዋለች። በቃ ድምቀት ነች፣ ለሀገር ፍቅር ድምቀት ውበቱ ነች፣ ድምቀቱም ነበረች። ሁሉ ነገር ሀገር ፍቅር ነው። ወሬ ተወርቶ ሀገር ፍቅር ነው ምናምን ሀገር ፍቅር ነው። ራሱ ሀገር ፍቅር ትመስለኛለች አንዳንድ ቀን። ማንም ሰው ከተቀጠረ ሀገር ፍቅር ነው። ስትሞትም የዛን ዕለት ብዙ ሀገር ፍቅር ቀጥራለች። እኛንም ሀገር ፍቅር ያልቀጠረችው ሰው የለም። ማአት ሰው ከተሰበሰበ በቃ ፍርዬ የሆነ ቀጠሮ አላት ማለት ነው። እና አንዳንዴ ሳላስበው ከሆኑ ሰዎች ጋር አገናኛለሁ እሷ ቀጥራቸው እና ስለ ሀገር ፍቅር አንቺ ተሳስተሽ የሆነ ነገር በቃ ቤቱ ላይ የሆነ ነገር በይ ድንገት ማለት ነው። ሲጀመር አታስጨርስሽ እንዴ ምናምን ብላ ብድግ የሆነ አካሏ የተነካ ነው የሚመስላት። በእርግጥ የልጅነትም ቤቷ ነው፣ ብዙ ትዝታዎቿ እዛ ቤት ውስጥ አሉ። እንደዛ ናት ፍርዬ። ሀገር ፍቅርን መሽቶ ሲነጋ በሩን ሳትረግጥ አትውልም። እንኳን በስራ ላይ ያለች ቀረና ከስራ ውጪ ሆና በረፍቷን ጊዜ አሁንም ጡረታ ከወጣች በኋላ ሀገር ፍቅር ነው ቤቷ። እውነቷን ነው። ሁለተኛ ቤቷ ለማደር ነው ወደ ቤቷ የምትሄደው እንጂ ከሀገር ፍቅር ተለይታ አታውቅም። ስለ ሀገር ፍቅር አውርታ አትጨርስም። ደስተኛ ነች። ደክሟት አይተናት አናውቅም። በስሯ ሁሌ እንደሮጠች ነው ላላ። በተለይ ለሀገር ፍቅር ደግሞ ሁሌ በቃ አካፏም ለይተው አታውቅም። ከልጅነታችን ጀምረን ፍሬት የምናውቃት ከስክሪፕት ጋር ነው፣ ከሙያዋ ጋር ነው የምናውቃት። ሀገር ፍቅር ውስጥ የሚደረጉ አንዳንድ ዝግጅቶች አሉ እና እንደው የግንቦት ልደታም የሆነ ይሄ ሰራተኛ ልክ እንትን ሲልም ሰራተኛ በጡረታ ሲገለልም የሆነ የሚደረግ ነገር አለና ሀገር ፍቅር ውስጥ በተለይ አሁን በየአመቱ የግንቦት ልደታ ጊዜ በቃ በጣም የምትታወቅ ናት እሷ። እዛ ቦታ ላይ ፍሬህይወት ባህሩ መኖር አለባት መስጠት። ፍርስራሽ እውነቶች፣ ረመጥ፣ ጠይቅ፣ ነቃሽ፣ ፎርፌ የተሰኙ የመድረክ ስራዎች ፍሬህይወት ባህሩ ከተሳተፈችባቸው ስራዎች መካከል የሚጠቀሱት ሲሆን ከአርቲስት ሙናዬ መንበሩ ጋር በመሆን የቀለጠው መንደር ቲያትርን ስትሰራ ለተመለከታት አፍታም ቢሆን ጥርስ አታስከድንም። ቃላቶች ለሷ ይታዘዙላታል የሚባልላት የመድረክ ፈርጥ ናት ፍሬህይወት ባህሩ። ብቅ በይስ መጣ አውቶቢስ ተራ ደርሼ ይዤልሽ ማን ይሄን እኔ ጉዳይ ላይ ምን ይላል? አይ ናሽሙዴ ናግባችሁ መራገጥ የቀለጠው መንደር ግፋቢል ከ6 አመት በላይ ታይቷል በሀገር ፍቅር ውስጥ ቲያትር ቤት ውስጥ እና በሳምንት ነው የሚቀርበው። 6 አመት እንግዲህ በሳምንት ሲቀርብ እንግዲህ አስቢው ምን ያህል እየተወደደ የመጣ እንትን ነውና ቲያትር ነውና እና እዛ ቦታ ላይ የምታሳየን በቃ ነገርኩሽ ቅድም የምታሳየን እንትን በቃኛ እንደ ብርቅ ውስጥ ዛሬ ምን ይዛ መጣ ይሁን ምናምን ነገር ብለን ያ በቃ እንትን ገጠመኝ። እኔ በጣም የማረሳው ብዙ ነገር አለ። አሁን ለምሳሌ ልንገርሽና የሆነች ፓርት አላት የሚሰዳደቡበት ፓርትና አረ ተመልከቷት ይዋት ደሞ ምን መስላ መጣች፣ ሰፌድ ላይ የቆመች ዶሮ አትመስልም? እስቲ ይዋት እውነትም ስትታይ የሆነ እንትን ታኮ ጫማ አርጋለች የሆነ እንትን ላይ ሆናለች እና ስትታይ እውነትም እንደዛ ነው። በቃ በጣም ነው የሚያስቀው። ቀለጠው መንደር እንዳለ ሆኖ እሱን ሙናዬንም ቦታ ተከታት ሰራ የራሷንም ካራክተር በጣም ወዶ ነበር። አንድ 6 ነው ያየሁት። የቀለጠውን 6 ያየው ማለት ደጋገምሽ ማለት አይደለም። ሁሉ ጊዜ ዲያሎግ ይጨምራሉ። ኢምፕሮቫይዜሽኑ ብዙ ነው። በቃ ጠግበሽ ነው በሳቅ የምትወጪው በቃና ስለዚህ ብደጋግሚውም ደስ የሚል ቲያትር ነበረ። የሷና የሙናዬ ፓርት ደግሞ ይለጠ ነበር። እሱን በጣም እንዳለ ሆኖ ከኔ ጋር አንድ የሰራ ነው ስራ ነበረ። የቦኖ ውሃ ሰልፍ ነው። በጣም ያምራል። አልወጣም። አሁን ምናልባት ለዚህ ዘመን እንደው ምስሉ የሚመጥን ከሆነ ላወጣው ይችላሉ። ምናልባት ያኔ በነበረው ካሜራ ነው የተቀረጸውና የቦኖ ውሃ ወረፋ ይዘን እኔና እሷ የምንጣላበት ፓርት አለ። በስመ አብ በቃ እኔ መቀረጽ አልቻልኩም። በቃ እሷ የምታሳየው ካራክተር የሆነ እንደ ግንብ ነገር ላይ ተቀምጣ ነው። ገና ስመጣ በአክቲንግ ነው የምጀምረው። ዲያሎጉ የለም መጀመሪያ። ዲያሎጉን ከመናገሯ በፊት ነው የምስቀው። እንግዲህ አሽጀሽ ምናምን ትለኛል። በቃ እኔ እንዴት ይቀረጽ እስቃለሁ፣ ሌሎቹም ይስቃሉ። ካሜራማኑ ካሜራው ይንቀጠቀጣል።
ረጅም ደጋግመን ይሄንን ስራ በጣም እሷ ራሱ ተወደው ነበር። ፍሬቻ ካለች ያስቃል የምትናገረው ሁሉ አክቷ በሙሉ የዘነበች ጭራ ቀረሽን ዘነበች ታደሰ የምትባል አንጋፋው አርቲስት አነጋገር ኢሚቴት አርጋ ስትናገር ሁሉ ሳቅ ነው። እሷን አንዳንዴ እሷ ሁሉ ዞር ብለሽ እንዴ ነው የምትዩ። እሷ እንግዲህ ከሞተች 19 ዓመቷ ነው ዘነበች ታደሰ። ግን ፍሬቻ እንትን በምትልበት ጊዜ ዘነበች ታደሰ በአካል መጣ የምታወራ ነው የሚመስለውና ትደነግጫለሽ አንዳንዴ። ፍሬህይወት ባለችበት ቦታ ሁሉ ሰው አለ። ብቻዋን መሆንን አትወድም። አብሮ መብላት፣ መሳቅ፣ መጫወትን የለመደች ማጋራት የምትሻ ምክንያት ፈልጎ ደግሶ ማብላት የሚሳካላትም ናት። ሁሌ ድግስ ነው ፍሬት ቤት ሁሌ ይሄ ግቢ ድግስ ነው። የምትደግሰው ነገር ስታጣ እንጭርጭር የሚባል አለ በብረት ምጣድ የምንጠብሰው እሱን ታረግና እዚህ ውጪ ይሰበሰባል። ከዛ በኋላ መሳቅ ነው። ጓደኞቻችን የሚመጡት የፍሬትን ፍለጋ ነው። ከበር ነው የምትጀምረው። ስትገባ ከበር ከኮፍያዋ ትጀምራለች። ከዛ በኋላ መሳቅ ነው እስከ መጨረሻው። ስቃን ነው የምንለያየው። ፍሬት በጸብ ለምሳሌ አሁን ጸብ ካለን በመሃሉ ላይ የሆነ ነገር ትናገርና ይሳቃል። ፍሬት ለቅሶ ላይ ሆና ለቅሶ እንዲህ ቢም ሆና እዚህም ሆኖ ለቅሶ ካለ በመሃል ላይ አንድ ነገር ትናገራለች። እናስቃለን ሁላችንም በህይወት እናት ፍሬት ሀገር ፍቅር እንኳን እንደዚህ አሁን ከመሆኗ በፊት እንኳን እናታችን በህይወት እያለች ፍሬት እናቴን ታስቃታለች። ስትጣላት እናቴን ታስቃታለችና ያላትን ትሰጣታለች። እናቴ በቃ ቆስጧት ትላለች ፍሬት። በቃ ፍሬት ሁሉ ጊዜ ሳቅ ነች፣ ምንጭ ነች። የዚህ ቤት በተለይ የዚህ ቤት ምንጭ ሲያመን ሄደን እሷ ጋር ምንተኛው ዋናው ነገር ለህክምናው ለምናምን ሳይሆን እንድታስቀን ስታስቀን እናነሳለን ብላችሁ እንደናለን። በቃ ፍሬት ሳቅ ምንጫችን ነች የቤታችን። ድግስ ትወዳለች መደገስ። በቃ ድግስ በጣም ነው የምትወደው፣ ሁሌ መደገስ። አንቺ ለምትደግሽ እኮ እኛ ይደክመናል ሁላላታለሁ። ፍርዬ በጣም ድግስ ትወዳለች። ድግስ ሁሉ ነገር ቡና ይፈላ ከተባለ እሷ ድፎ ዳቦ ፈንዲሻ ምናምን ሌላ ከረሜላ ጨምራ ደስ ካለ በግ ይጨመራል። ሌላ ጉዳይ ነው የሚሆነው። ከዛ አንዴ ውሻ ነበረቻት። ውሻዋ ቲያትር ላይ ሰርታለች ብር እየተከፈላት። ውሻዋ በደንብ ጎበዝ አክተር ናት። ፊሊ ትባላለች። በጣም ትታወቃለች። ቆንጆቹ ላይ ሰርታለች። የላስቲክ ህንጻ ላይ ሰርታለች። የላስቲክ ህንጻ ከቀለጠው መንደር ቀጥሎ ረጅም ዓመት የታየ ቲያትር እዛ ላይ ትሰራለች። ውሻዋ በመድረክ እንደማንኛውም አክተር ይከፈላታል። ክፍለ ሀገር ስትሄድ አበላላት፣ አልጋ ይያዝላታል። እውነት አልጋ የሚያዘው ይዟት ለሚሄድ ልጅ ነው። በቃ ጎበዝ አክተር ናት። ፊሊ ትታወቃለች። ረጅም ዓመት ነው የሰራችው። አርጅታ እዚህ አያታለሁ። አሁን እስቲ ፎጣ የመሰለች ውሻ ምናምን እላታለሁ። ተይ ረፊ ቤቲ ምናምን ትለኛለች። ከዛ ሞተች። ስትሞትም እዚህ ነው የተቀበረችው። በደንብ እንትን አድርጋላት ምናምን። ከዛ የሆነ ቀን ደወለችልኝ። ያው ድግስ ትወዳለች ብዬሻል። ቤቲ ነይ ምሳ ግብዣ አለ ዛሬ። ወይ ማን መጣ ደግሞ ምንድን ነው ስለ የማልደት ነው አይደለም የውሻዋ 40 ነው አለች። ወይ ፍርዬ ብለሽ ደግሞ ለውሻ 40 ትደግሻለሽ እንዴ? አንቺስ እንደው ደልቶሻል ምናምን ስል ወይ ቤቲ ደግሞ ምን ነው በእጇ በልቼ አትለኝ። እውነትም በቃ በሷ ብር በእጇ በልቼ አለች። የውሻዋን ማለት ነው። እና ውሻዋ ረጅም ታሪክ አላት። ከዚህ በፊት የዛ ቤት ሌላ አክተር ውሻው እየጮኸ ያስቸግረዋል ቤት ሲገባ። የነፍርዬ ውሻ ስንቱን ያስተዳድራል አንተ ዝም ብለህ ጩህ። ገዳም ሄደን ገዳም እምነት እንዳለ ፊቷን ተቀብታ ቄሱ ግን አወቋት። እቺ አርቲስቷን እቺ አይደለ እንደዚህ። ከዛ መተን አውቶቡስ ተራጋ ስንደርስ መንገዱ ተዘጉት። ከዛ ምንድነው ስል አንድ ነገር ትበለንና ትወጣለች እንጂ ከዚህ ግቢ አትወጣም አሏት። እኔ አሁን በዛ ሰዓት ምን እንደሆነ ነገሩን ባላስታውሰው ሁሉም ሳቁ። ሲስቁ እሷም ለጣን ታክሲ ውስጥ ገባች። እንደዚህ ብለን አምለጣን በታክሲ። ብዙ ነገሮች ነው እንደዚህ የሚሆኑት መንገድ ላይ። የሚገርመው እሷ ከሄደች ከሳምንት በኋላም ያቺ ፊልም የምትሰራው እኮ መታ እንዲህ ብላ እያሉ በቃ ለረጅም ጊዜ የሚዝናኑበት ነውና ቁጭ ብለንም ስለ ቀጣይ ስራዎች ምን እንስራ የሚለውን ስናወራ 1 ሰዓት 2 ሰዓት ቁጭ ብለን አወርተን 10 ደቂቃ ያወራን አይመስለንም። ማለት በመሃል ጨዋታው ሳቁ አሉና ቁም ነገሩም ቀልዱም ሁሉን እንግዲህ እንዴት አያይዛ እንደቻለችው እኔ እንጃ፣ ግን ሁሉን አያይዛ ነው የቻለችው እሷ። መላለሳለሁ ፎንቃ ያዘኝና አለቀዋ ሰምቶ የኔን ሂስትሪ አረገላ
የቀለጠው መንደርን ቁጥር 2 ብለን የጀመርነው እንትን አለና ለሷ የሷ ምንድነው ማስታወሻ ሆኖ በሷ ስም አድርገን ለመስራት አንዳንድ ሁኔታዎችን እያደረግን ነውና ስሟ ከዚህ ጋር አብሮ እንዲሄድ እሷን እዛ ውስጥ በተለያየ መንገድም ምናስታውሳትን ነገር የሷ ማስታወሻ ሆኖ ለመስራት አንዳንድ ነገሮችን ጨርሳለን። ይሄንን ነው እንግዲህ ሌላ ምናስታውሳት ምን ዘክራት የሆነ ነገር ምንላት ነገር ውስጥ ቢኖር በጣም ደስ ይለኛል። ፍሬህይወት ሰው አይደለም፣ ሰፈሩ አይደለም፣ መስሪያ ቤቱ አይደለም፣ ጓደኛ አይደለም፣ ሁሉ ዓለም ላይ ያለ ሰው አልቅሶላታል። እውነት ብነግርሽ እኔ ፍሬህይወት የምትሞትለት አደገኛ ዝናብ ዘነበ፣ ወዲያው ግን ቀጣለ። እኔ ትርጉም ሰጠው። ዝናብ ዘነበላት አልኩኝ፣ አለቀሰላት ለፍሬህይወት። ውሻችን 3 ቀን በተከታታይ ይሄ ሰው ሲሞት የሚያለቅሱትን ነገር አለቀሰች። በዱላ ብንመታት ውሃ ብንደፋባት እንቢያለችን 3 ቀን። ከ3 ቀን በኋላ ጸጣለች። ፍሬህይወት ይሄ ሁሉ ሰው አንብቶላታል፣ አልቅሶላታል። በተለይ የጣሊያን ሰፈር ልጆች፣ የጣሊያን ሰፈር ህዝብ አሁን ወር ከምናምናችን ነው ይሄው እስካሁን አብረውን ነው ያሉት። በተለይ ጣሊያን ሰፈር ወጣት ከቀብሩ አንስቶ እስካሁን ድረስ ከኛ ጋር የሚያደርጉት ነገር ከፈጣሪ ካልሆነ ከማንም እንትን የሚል አይደለም። ፈጣሪ ይክፈላቸው። ፍሬቻ ድንገት ነው ህይወቷ ያለፈውና ለመላው አድናቂዎቿ በሙሉ ለቤተሰብ መጽናናትን ብርታትን ይስጥላሉ። በተለይ ለቤተሰቦቿ እኔ አላቅም፣ እግዚአብሔር መጽናናትን ይስጥልኝ። ለናፍሬ ብዙ ያደረሰችላቸው በስሯ ብዙ የሆኑ ሰዎች አሉ። ለነሱ ደግሞ እንደሷ የሆነ ሰዎች ይዘስላቸው። እንግዲህ ነፍሷን በመንግስተ ሰማያት ያኖረው፣ ከደጋጎቹ ጎን ያደርግላል። ይህቺ ሳቂታ ባለችበት በተገኘችበት ሁሉ ድምቀት የሆነች ሁለገብ ባለሙያ የሆነችው ፍሬህይወት ባህሩ መስከረም 22 ቀን 2018 ዓመተ ምህረት በ65 ዓመቷ ከዚህ ዓለም በሞት የተለየች ሲሆን የ2 ሴት ልጆች እናት ናት። ከልጅነት እስከ እውቀት ለተመልካች ባደረሰቻቸው ስራዎቿና በሀገር ፍቅር ቲያትር ቤት ትታው ባለፈችው ደማቅ አሻራ ስትታወስና ስትዘከር ትኖራለች። ጠርሙስ ያለው ቁራሌ አሮጌ ጫማ ያለው ቁራሌ